ብላችሁ ትክክለኛ ፈራጁ ናችሁ ስትናገሩ ግን አይሸመቀቃችሁ ቃሉ ውሃው ላይ ተደግሞ ነው አይደለ ጸበል ሆኖ ምን ጠጣውና የሚያድነን ሰላም ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ሰሞኑን ጠፍቻለሁ አውቃለሁ ግን ዛሬ በአዲስ ነገር መጥቻለሁኝ እሱም ደግሞ በጣም በደስታ ነው የመጣሁት ቤተሰቦቼ እኔ ምለው ሊያሾ እስከ ትላንትና ነው ያየሁት ያንቺ ቪዲዮና እስከ ትላንትና ድረስ የላይቭ ሪከርድሽን እስካየሁበት ሰዓት ድረስ ይቅርታ አድርግልኝና አትመችኝም ነበር ማለት ማትመችኝ ምንድነው በሰውነትሽ ወድሻለሁ አከብርሻለሁ ግን ሰዎች ላይ ጣልቃ በመትገቢው ነገር አትመችኝም ወይም ደግሞ በግልጽ አማርኛ በጣም ነበር ምጣላሽ ሊያሾ ግን አሁን አንድ የሚያስማማን ነገር አገኘሁኝና አንድ አይነት ሆነን በአንድ ሐሳብ ተገናኘንና ሼፍ ፋንታው ላይ የቀረበችው ልጅና ባሏ ይቅርታ ከተባባሉ በኋላ በጣም ብዙ ሴቶች እየወጡ ሚዲያ ላይ አስተያየት እየሰጡ በነገራችን ላይ አደረጋችሁ ሴቶች የራሳችሁን ህይወት ይሁት የራሳችሁን ነገር ተመልከቱ የራሳችሁን ነገር ጠብቁ አሁን እቺ ልጅ ይቅርታ አድርጋሻለች ይቅርታ አድርጋለች ይቅርታ ተባብላችኋል ብላችሁ ትክክለኛ ፈራጁ ናችሁ ስትናገሩ ግን አይሸመቀቃችሁ እንደው ይኸውላችሁ ጋይስ አዎ ወንድ ልጅ ማስረሽለት ጊዜ አለ አብረሽው የኖርሽ በእርግዝና ሰዓት ያደረገሽ ልጄ ወይ ተሰብስበው መጥተው ጋይስ ልጅቷን ቅጥቅጥ እያደረጓት ነው ስሙ ጋይስ በነገራችን ላይ ጋይስ ምን ታዘባችሁ ከማውራት ይልቅ ንገሩ ምን ታዘባችሁና ትክክል ናችሁ ነው ትሉት አንዳንዴ ያልጠበቃችሁት ሰው ያልጠበቃችሁትን ነገር ያደርጋልና የጠበቅኳቸው ሰዎች ጥሩ የመረዳት አቅም አላቸው ብዬ የጠበቅኳቸው ሰዎች ይህንን ነገር በመጥፎ ባልሆነ መንገድ ሲረዱት ሊያ ግን በጥሩ መንገድ ተረድተው አስገረመችኝ የምር በጣም ነው ያስገረመችኝና ምንድነው አንዳንዴ እንዴት ሰው ሁሉ አንድ አይነት ሐሳብ ይኖረዋል በእርግጥ እኔ በዚህ አምናለሁ የሆነ 10 ሰዎች ተቀምጠው ከዛ አንዱ የመጀመሪያው ሰው ስለሆነ ነገር ተቃራኒ ነገር ከጻፈ ወይም ደግሞ ተቃራኒ ነገር ካወራ ዘጠኙ ሁሉ ያንን ተመሳሳይ ነገር እንደሚያወሩ ይሄ የኔ እምነት ነው እንደዚህ አይነት ነገር አስባለሁና መጥፎ ኮሜንት ራሱ እኔ መጥፎ ኮሜንት ሲሰጠኝ ኢሚዲየትሊ ነው ማጣፈው አልፈልግም እንዲቀመጥ አልፈልግም ለምን አስቀምጩ ምን ችግር አለው መጥፎ ኮሜንት እኮ ሲሰጥሽ ከዛ ስትመላለሽ ምናምን ዩቲዩብሽ ያድጋል ምናምን ይሉኛል እኔ ግን አልፈልግም መጥፎ ኮሜንት አልፈልግም በቃ ሚመክረኝ ማለት እኔ መጥፎ ምለው ሚመክረኝን አይደለም ገብቷችኋል አይደለ ሚመክረኝን ምክር አዘል ከሆነ ኮሜንቱ ለነገ ማስተካከል ያለብኝ ነገር ከሆነ አጥፍቼ ጥፋቴን የሚነግረኝ ኮሜንት ከሆነ ኦኬ እቀበላለሁ በጣም በደስታ ማለት ነው ግን ይሄ ዝም ብሎ ከመሬት ተነስቶ መጥፎ ነገር የሚጽፍን ኮሜንት እኔ አልቀበልም አጠፋዋለሁ አልፈልግም እንደዚህ አይነት ነገር ማለት ነው ምክንያቱም ያንን ያየ ሰው እንደገባ ያንን ያየ ሰው ቪዲዮ እስከሚያልቅ ድረስ ጥሩ ፊሊንግ አይኖረውም መጀመሪያ ያ ኮሜንት ተጽዕኖ ይፈጥርበታል አብዛኛው ሰው ደግሞ መጀመሪያ ቀድሞ ወደ ኮሜንት ነው የሚሄደው እኔም እንደዛ ነኝ በነገራችን ላይ ቪዲዮዎች ሳይ ኢቭን ፊልም ሳይ መጀመሪያ ኮሜንት ነው የማነበውና አብዛኛው ሰው እንደዛ እንደሆነ ስለማውቅ እኔ አልፈልግም በቃ እኔ ቀድሜ እኔ ኮሜንት መጥፎ ኮሜንት የሚሰጠኝን ሰው ድልት ነው ማደርግ አልወድም እና ምን ልላችሁ ፈልጌ ነው በቃ መጥፎ ነገር ብቻ የሚጽፉ ሰዎች አሉ መጥፎ ነገር ብቻ የሚያወሩ ሰዎች አገሩም ደግሞ በጣም እንደዛ አይነት ሰው አይደለም በቃ እንዳልኩ ፍቅር ፈላጊ ነኝ በጣም ነው የምወደው ፍቅር አሸነፈሽ አዎ በቃ ወደድኩት ልጁን ታቀል ተዋደድን እንዴ እመቤቴ እሱም ወዷል አዎ በጣም ነው እኮ ምን ወደደውና ግን በቃ ሆነ አንዳንዴ እንዴ ግን ለምን የሞቀው ነገር ወዲያው ቀዘቀዘ እንግዲህ እግዚአብሔር እኔን ሊያስተምረኝ ፈልጎ ይሁን ጠንካራ እንደሆን ፈልጎ ቆይ ሞቆ ነው የፈላው ወይስ ሳይሞቅ ፈላ ነው
ሞቆ ቢፈላ ኖሮ አሁን አይቀዘቅዝም ነበር ብዬ አስባለሁ። ግን ደግሞ የሆነ አንዳች ነገር አለ። አሁን አነጋገርሽ ላይ እንዲህ ያልሻት ነገር የሆነች የተፈጠረች ድንገት ያለሽ ነገር ያለ ትመስላለች። እንዲህ ነገር ነገር አዎ ረሳው እቅዶቼን በሙሉ ረሳውና የራሴ ስሜት ላይ ብቻ ትኩረት አደረኩ። እሷ ነገር ናት እኮ በጣም ዋጋ ያስከፈለች። ያ ግን ተማርኩ በዚህ ኦኬ። ሁለታችሁም ወጣቶች ናችሁ ከልጅሽ አባት ጋር። እኔ ደግሞ አንጋፋ ሽማግሌ ነኝ። ባግባባችሁ ባስታረቃችሁ አብሮ የመኖር እድሉ የለም? ፍቅር እውር ነው ይባ ትክክል ነው። አራውን አይን ወጥቷል አሁን ያል ድሮ ነበር። አሁን እንዴ አይኑ በርቶ እኔ ጋር ያይም ጭራሽ ያይም ያ ሁሉ ነገር እንዴ በጣም እኮ ሁለታችንም እኮ ብታይ ማለት ነው በጣም ይገርም ጎበዝ ልጅ ነው ደግሞ እሱ ማለት ነው። ታይዘን ብዙ ነገር ይሄ ወጣትነት አንዳንዴ ትኩሳቷ አስቸገረች እንጂ እኮ ታይዘን የትም እንደርሳለን ደግሞ ታይ ስናወራ ምናምን እኮ ግን በቃ አልሆነም ያ ሁሉ ነገር ምናምን አበቃ። አዎ እንግዲህ አይዞሽ አንቺ ጋር የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል። እኔ ማርያምን በጣም ነው የምወደው አሁንም። አዎ እኔ በምን አንተ በምን ነው በጣም ነው የምወደው። ምንድነው ያረካት አንተ? ማርያምን ወጣኔ ያ ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ? ራሴን በቃ እሱም ብሌ ማድረግ አልፈልግም። ምን አገባኝ ግን ማለት ነው ስቲል በጣም ነው የምወደው። መቤት ተደዋወላችሁ ከዚህ ቪዲዮ በኋላ? አዎ እኔ ደስ ይላል። አልኩ ስለዚህ ደውሎ ምን አለ? ይሄን ያህል ህርት አድርጌሻለሁ ወይ ነው ይቅርታ ነው? አዎ ግን እኔ በቃ እንዴት ነው ልቤ ይሻላል ለምን በቃ እኔ እንጃ እውነት ማለት ያበቃ ነገር ያለ ይመስልሻል? አይሆን ይሆን እንደ ይሄ ነገር ምናምን ግድ የለም እሱን ጊዜ ይፍረደው። ግን ብሩን ግጥም አድርገሽ አትዝጊው። ገብቶሻል? ልጅሽም አባት ያስፈልገዋል። ላይ ቀረበች ለሰይፉ የልቧን የውስጧን አወራች። አንዳንዴ እግዚአብሔር ከእውነት ጋር ነው። እግዚአብሔር እውነትን ይዘን ስንሄድ እግዚአብሔር ከኛ ጋር ይጨመርልናል ማለት ነው፣ ያግዘናልና ያቺ ልጅ የእውነቷን አወራች፣ ከልቧ አወራች። ከልቧ እንደሆነ ደግሞ ያስታውቅ ነበር አወራሯ ምናምን። ላስታርቅሽ ሲላት ራሱ ምናምን አደነጋገጧ፣ ከዛ እንደምትወደው አገላለጿ፣ ደስ ስትል ፈገግታዋ እውነት እንዴት የእውነት ሰው እንደሆነች ታስታውቃለች። ደስ ትል ነበርና ቀረበች። ከዛ እግዚአብሔር ተጨመረበትና ሰይፉ፣ በዚህ አጋጣሚ ሰይፉ በጣም ነው የምወድህ፣ በጣም ነው የማከብርህ። እንደዚህ ሰዎችን በማስታረቅ ብቻ ሳይሆን አንተ በጣም ብዙ ኳሊቲዎች አሉ። መቄዶንያ ላይ የምታደርገው ነገር፣ ሰዎችን የምታግዘው፣ የምታበረታታው፣ የተረሱ ሰዎችን እንትን የምትለው፣ ብቻ በጣም ብዙ ኳሊቲ አለ ሰይፉ። አንተ ራስህ አንድ ቪዲዮ አይደለም ብዙ ቪዲዮዎች ያስፈልጉሃል። ለብቻ ሌላ ጊዜ ነው የምሰራልህ፣ እንደዚህማ አልገልጽህም። እና ሰይፍ ሻይ በጣም ነው የምወደው ሰይፉን በነገራችን ላይ እና ሰይፉም ተጨምሮ በሰይፉ አማካኝነት እግዚአብሔር ተጨምሮበት እነዚህ ልጆች እንግዲህ ላስታርቅሽ ሲላት እግዚአብሔር ያውቃል ነው ያለችው የመጀመሪያው ቪዲዮ ላይ። ቤተሰቦች አይታችሁት ከሆነ ማለት ነውና እቺ ልጅ የተሰማትን ነው በቃ ፊሊንጓን ነው የምታወራውና ከዛ በኋላ በቃ እግዚአብሔር ተጨመረበትና ሰይፉ አስታረቃት። ልጁ ተጸጽቶ ነው የመጣው። ወንድ ልጅ ማለት ነው ወንድ ልጅ ባይጸጸትና ባይፈልግ እሷን የሚወዳት የማያፈቅራት ባይሆን ኖሮ ልጁን የሚወድ ባይሆን ኖሮ ጸጸት ተሰምቶት ከሷ ጋር ድጋሚ አብሮ የመኖር ሐሳብ ባይኖረው ኖሮ ተመልሶ አይመጣም አይደል? ሁላችንም እኮ የሆኑ ነገሮች እናጠፋለን። ግን የበደሉን ሁሉ ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም ይቅርታ ጠይቃት ግድ የለም። ምን ማለት እንደብቻ ወሬ ነው ማለት እኔ ሳላስባት ቀርቼ ብዳም አይደለም። በጣም ነው የምወዳት። እኔ
ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም ልጅን ከድቼ አይደለም ክፍለ ሀገር ሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ይቅርታ በጣም ይገባቸዋል እንዴ እንዴ ቅርብ ብለሃል። በቃ አይዞህ አይደለም ዘፋኝ ትሆናለችና ብር ይኖራታል ቀርቶ ዓለምን ትገዛለች ንግስት ትሆናለች ቢባል ራሱ ወንድ ልጅ ካልፈለገ አልፈለገም ነው። እውነቴን ነው የምላችሁ። ይሄ የኔ ሐሳብ ነው፣ የኔ አስተሳሰብ ነው። ወንድ ልጅ ከጠላ ጠላ ነው በቃ። ሀብታም ስለሆንሽ ድሃ ስለሆንሽ ምናምን አይደለም። በቃ እሱ የሆነ የሚጠላበት መስፈርት ይኖረዋል። አላቅም በምን እንደሚጠሉ፣ ግን ከጠላ ጠላ ነው በቃ። እና አብዛኛው ኮሜንት ሳይ በቃ ታዋቂ ልትሆኝ ስለሆነ አሁን ሊያልፍልሽ ስለሆነ ነው፣ ገንዘብ ስላገኘሽ ነው፣ ገንዘብሽን በልቶ ሊሄድ ነው ምናምን። እንዴ ይሄ ልጅ እኮ እሱም እኮ ወጣት ነው እንዴ። የሚሞተውንና የሚያድገውን እኮ እግዚአብሔር ነው የሚያውቀው አይደለ እንዴ? ማን እንደሚያልፍለት ማን እንደማያልፍለት፣ ማን ሀብታም እንደሚሆን ማን ድሃ እንደሚሆን እግዚአብሔር ነው የሚያውቀው። ማናችንም አናውቅም። እንኳን ስለ ሰዎች እንኳን ህይወት ስለ ራሳችንም ህይወት የማወቅ መብቱ አልተሰጠንም። እሱ መብቱ የእግዚአብሔር ነው። እና የኔን ሀሳብ ነው የምነግራችሁ ቤተሰቦች። ከተሳሳትኩኝ ታርሙኛላችሁ ኮሜንት ላይ። እና ስለዚህ ለምንድን ነው እንደዚህ አይነት ኮሜንት የምትሰጡት? ለምንድን ነው አብዛኛው ሰው ለምንድን ነው እንደዚህ አይነት ኮሜንት የሚሰጠው? እኔ በጣም ነው የገረመኝ እውነት። እንዴ እሷ ገንዘብ ስላላት አይደለም እሱ የመጣው። በእርግጠኝነት የምነግራችሁ ልጁ ጸጸት ስላለበት። እንዴ ወንድ ልጅ እኮ አያለቅስም እኮ። ወንድ ልጅ እኮ ሚዲያ ላይ ወጥቶ በፍጹም አያለቅስም። ይሄ ደግሞ ለፊልም ካራክተር ሆኖ ካልሆነ በስተቀር ዝም ብሎ ተነስቶ ስለ ፍቅር ታሪክ እየተወራ ሰይፉ ሊያስታርቀው አምጥቶት ያችን የወለደላትን በፍቅር ጥሩ ጊዜ ያሳለፉ ሚስቱን የልጁን እናት ፊት ለፊቱ ተቀምጣ ዝም ብሎ ከመሬት ተነስቶ አያለቅስም፣ ወይም ለማስመሰልም አያለቅስም። ወንድ ልጅ እንዴ ትዕቢተኛ እኮ ነው። ወንድ ልጅ እኮ ኩሩ እኮ ነው በባህሪው በተፈጥሮ ራሱ ማለት ነው። ስለዚህ እንደዛ ነው። እና ዝም ብሎ አያለቅስም። ተሰምቶት ተጸጽቶ ወዷት ፈቅዷት ነው የመጣው። እሱ መሆኑን ደግሞ የምታውቁት ደግሞ ከታረቁ በኋላ ቀናቶች አልፈጁባቸውም፣ ሰዓታት አልፈጀባቸውም እንደ በፊቱ መልሰው ፍቅር ለመሆን ማለት ነው። ይሄ ማለት በቃ እውነተኛ ፍቅር በውስጣቸው አለ ማለት ነው። እየቆዩ እያምሰለሰሉ አይ እሱማ ይሄንን አድርጎኛል፣ አይ እሷማ ይሄንን አድርጋኛለች ምናምን እያሉ እያሰቡ ወደኋላ እየተጎተቱ እንትን አላሉ። በቃ ኢሚዲየትሊ ፍቅራቸውን ከመጀመሪያው እንደ መጀመሪያው ነው ሆነው ነው ዩቲዩብ ላይ አሁን እያየናቸው ያለ ነው ማለት ነው። እና በዚህ አጋጣሚ ዩቲዩባቸውን ያላያችሁ ሰብስክራይብ አድርጓቸው። ሀብታሙም ከፍቷል፣ እሱንም ሰብስክራይብ አድርጉት። ያው የኢትዮጵያ ሕዝብ ለዚህ በተለይ ደግሞ ከሀገር ውጭ ያላችሁ ማለት ነው እውነት በጣም አላቅም ብቻ ሰው ለማሳደግና እንደዚህ ሰው ዩቲዩብ ቻናል ከፍቶ ለማሳደግ ያላችሁን ጥረት በጣም ነው የምወደውና ማደንቀው ማለት ነው። ስለዚህ ስለማምንባችሁ ሰብስክራይብ አድርጓቸው። ሀብታሙንም እሷንም ሰብስክራይብ እያደረግን ሁላችንም እንከታተላቸው፣ እናሳድጋቸው። በዚህ አጋጣሚ ላለሁኝና እየሰሩ ነው ያሉት። አሁን ዩቲዩብ ላይ ስናያቸው በቃ የድሮ ፍቅራቸው ተመልሷል። ደስ ይላል እኮ በቃ ፍቅር እንዴ ዓለም ላይ እኮ በቃ የሚያስደስተው የመጨረሻው እኮ ጥጉ እኮ ፍቅር እኮ ነው አይደለ? እግዚአብሔርም እኮ ያስተማረን እኮ ፍቅር ነውና በጣም ደስ ይላል። መጨረሻችሁን ደግሞ እግዚአብሔር ያሳምረው። ይሄ ሁሉ ኮሜንት፣ ይሄ ሁሉ መጥፎ ሀሳብ ሰዎች ላይ ምን አይነት ተጽዕኖ ይፈጥራል ብለን ማሰብ አለብን። አንዳንዴ የምንጽፈውን ነገር በጣም መጠንቀቅ አለብን። ቃላቶቻችንን መጠንቀቅ አለብን። ቃላት የሰው ልጅ ይገላልም ያነሳልም። ቃላት ከምንም በላይ ነው። ቃላት ይሰብራል፣ ያነሳል።
ውሃውን እኮ ውሃ ቀርተን በብርጭቆ ውሃ ቀርተን አባቶች ውሃ በብርጭቆ ቀርተው ደግመው ዳዊት ሊሆን ይችላል አባታችን ሊሆን ይችላል ወይም ደግሞ አላቅም መንፈሳዊ ህይወት ላይ ደካማ ነኝ ብያቸዋለሁ ብቻ አላቅም ደግመው ሲሰጡን እንደ ጸበል ሆኖልን የምንድነው እኮ በቃል ነው አይደለ ቃሉ ውሃው ላይ ተደግሞ ነው አይደለ ጸበል ሆኖ ምን ጠጣውና የሚያድነን የእግዚአብሔር ቃል ስለዚህ ቃል ምን ያህል ኃይል አለው በብዙ መንገድ ቃል በጣም ኃይል አለው እኔ አጼ አንቺ እኮ ትችያለሽ አንቺ በጣም ጎበዝ ነሽ ሲለኝ የሆነ ሰው ያ ኢነርጂ ለኔ ይጋባል ምንድነው በቃ በጣም ጠንካራ ሆናለሁ በጣም እንደምችል ይሰማኛል ከሰራሁት በላይ ለመስራት ሞራሌ ይነሳሳል በጣም ቃል ለኔ በጣም ወሳኝ ነው አትቺም ካለኝ ደግሞ ያ ሰው እንደማልችል ነው አእምሮ የሚያስበው ማለት ነውና የትኛውም ኮንፊደንስ አለኝ ጥግ ድረስ ቢል ማንኛውም ሰው ቃል ግን ይሰብረዋል ለምንድነው ተሰበራለች እሱም ደግሞ ይሰበራል ወዳልሆነ መንገድ ይሄዳል ብለን ማሰብ አለብን ለምን ጽፈው ለምን ናውረው ለምን ሰጠው አስተያየት ሁሉ ጥንቃቄ ማድረግ አለብን ላለሁኝ ቤተሰቦችና ለመጀመሪያ ጊዜ እኔ ሊያሾን እኔ አትመቸኝም በቃ በሰዎች ጣልቃ ገብታ የምታደርገው ነገር ምናምን ደስ አይለኝምና ለመጀመሪያ ጊዜ በእነሱ ወደድኳት የተናገረችው ነገር በጣም ደስ ይል ነበረ እሱ በቃ ተረድታቸዋለች ልክ እኔ ባየሁበት አንግል ሁሉም ሰው የራሱ የሆነ አስተሳሰብ አለው በርግጥ እና እኔ ባየሁበት አንግል ነው እሷም ያየችውና ሐሳቦቻችን ሲመሳሰሉ ገረመኝና እንደ ሊያ እንደዚህ የመረዳት አቅም አላት እንደ ምናምን ብዬ ገረመኝ ደግሞ የሊያ ቤተሰቦች ደግሞ እንዳትወርዱብኝ እሺ እኔ በፊት ነው ጠላት ነበር ያልኳችሁ አሁን ወድጃታለሁና ሊያ ሾው ደግሞ በዚህ ቀጥ ሀብታሙም ደግሞ ተንከባከባት አንተም ሴት ልጅ ስትወድ እንግዲህ ጥግ ድረስ አይታሃል እንዴት ፍቅሯን እንደምትገልጽና እንዴት ምንም ነገር ምንም እንደማይመስላት አይታሃልና እንደ ሴት ጉዳቱ ከባድ ነው በተለይ ደግሞ አራስ ቤት ያደረገችውን የሆነችውን አትረሳም ሴት ልጅ ማለት ነው እንደ ሴትና አራስ ሁኚም ስለማቀው ማለት ነውና ሰዎች ያደረጉልንን ነገር ያመጡልንን ዕቃ እንኳን አንረሳም በአራስ ቤት የተደረገልንን ነገር ማለት ነው እንኳን ቀርቶ በደል እና ያንን ሁሉ ያስረሳት ምን አይነት ፍቅር ምን አይነት የበለጠ ከዛ በደል የበለጠ ምን አይነት ፍቅር ቢኖር ነው ብለህ አንተ ማሰብ አለብህና ሀብታሙ አይ ነው እንደምትወዳት ያስታውቃል ግን በቃ ሁሌም ተንከባከባት ሁሌም ከጎኗ አሁን ጊዜህን ሰተህ ለልጅህና ለሚስትህ እንደዚህ ለምታፈቅር ሚስት መኖር መቻል አለብህ ወጣትነት ማለት ይሄ ነው እናንተም ደግሞ ያላችሁን ሐሳብ አስተያየት ንገሩኝ እሺ ቤተሰቦቼ ከናንተ ጠብቃለሁ አይ ተሳስተሻል እኔ ያየሁበት መንገድ እንደዚህ ነው ልጆቹ ስለሁሉም ያላችሁን አስተያየት ስለሁሉም ማለት ነው ማለት ስለሁሉም ስላችሁ ስለ ፍቅረኞቹ ስለ ሊያም ስለኔም አይ ትክክል አይደለሽምም ካላችሁ ትክክል ነሽም ካላችሁ የኛም ሐሳብ ይሄ ነውም ካላችሁ ብቻ ሁሉንም ሐሳባችሁን ኮሜንት ላይ ጠብቃለሁ ውድ ቤተሰቦቼ ያው እንደዚህ አይነት ነገር ሳይና ስሰማ ምንድነው ጆሮዬን መታ ያደረገኝንና ልቤን ኮርኮም ያደረገኝን ሐሳብ ስሰማ ወደ እናንተ እንደመመጣ ታውቃላችሁና ይሄን ነገር ላወራችሁ ብዬ ነው እናንተም ደግሞ ሐሳብ አስተያየታችሁን እንደነገርኳችሁ ጠብቃለሁ ወዳችኋለሁ እየጠፋው ነው ሰሞኑን እየጠፋው ነው አውቃለሁ ስራም ትንሽ ቢዚ ስለሆንኩኝ ነው ቶሎ ለመምጣት ሞክራለሁ ከሳምንት ቢያንስ ከሳምንት ሁለቴ እንኳን ባይሆን ከሳምንት አንዴ ለመምጣት እሞክራለሁ እሺ ቤተሰቦቼ እንደምትወዱኝ አውቃለሁ እኔም በጣም ነው የምወዳችሁ በጣም ነው የምትናፍቁኝ ለእናንተ ሁሌም የተሻለና አዲስ ነገር ለማቅረብና ለማዘጋጀት ሁሌም ነው ማስበው በጣም ወዳችኋለሁ ባይ ሰላም ሁኑልኝ የኔ ውድ ቤተሰቦች